ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን አለሁላችሁ ማለት ነው። እንግዲህ ሀይሚዬ እዚህ ጋር በሚያሳዝን ሁኔታ ከትናንት ወደ መሰለኝ ትናንትና ነው ቪዲዮን ያየሁት። እዚህ ጋር ታማ ሐኪም ቤት ገብታለች ማለት ነው። ፌንት ሰልታ፣ ግማሽ ሰው የሰው አይን ነው ይላል። ያው ሰሞኑን እንግዲህ መተትና የሰው አይን እዚህ እነሱ አካባቢ ያልጠፋም ብሏል ማለት ነው። ወዴት ከየት እንደመጣ አናውቅም። የሰው አይንም ሆነ መተትም እዚህ ጋር በእግዚአብሔር ታመናችሁ በድንግል ማርያም ላይ ታመናችሁ ድምጥ ማጡ ይጠፋል ብዬ ነው የማስበው። እንግዲህ ሀይሚዬ ጨርሶ እግዚአብሔር ይማለች ብለናል። ማለት ከቡታጀራ ዩቱበሮች ማለት ነው። እንደ ማንኛውም ተንበርክካ ሳትለምን እሷ ነች እንግዲህ ተንበርክኮ ፍቅር እየተጠየቀችው እሷ ነች ማለት ነው። በጣም በሚገርም ሁኔታ እንግዲህ በፊትም ያው እንትን እንላለን ግን ተንበርክኮ ፍቅር ትቀበኛለሽ ወይ ታገቢኛለሽ ወይ የወደፊት የልጆች እናት ትሆኛለሽ ወይ ብሎ እንግዲህ ብሩኬን ታውቁታላችሁ። ብሩኬ እንግዲህ ስንት ዓመታቸው ከሀይሚዬ ጋር ካየናቸው ማለት ነው። እንደ ሌሎቹ ከግል ላይ ሳትንበረከክ ጀግና ሴት እሷ ነች ማለት ነው። ከቡታጀራ እንግዲህ እሷ ወጥታለች ማለት ነው። ተንበልክኮ ታገቢኛለሽ ወይ ፍቅሬን ትቀበኛለሽ ወይ እየተባለች ጀግና ሴት ነች ማለት ነው። ሰሞኑን ደግሞ ያው በወንድሟም ጭንቀት ይሆን በሰው አይንም እንደተባለ ይሆን ምን እንደተባለ አናውቅም። የሰው አይን ነው ሲባል የሰማሁት ታማ ነበረ። አሁን ግን ተሽሯታል። ቲክቶክ ላይ ራሱ ብሩኬ ተሽሯታል። አሁን ትንሽ እየተሻለ ነው፣ ግን ብዙም አላስጨንቃትም። ተቻለች ትንሽ መዝናኛ ቦታ እያተሄዳለሁ እያለ ነበር ማለት ነው። ብዙም አላስጨንቃትም፣ አሟታል። ውዷ ፍቅረኛዬ ብሏታል። ፍቅረኛ የወደፊት የልጆች እናት እንግዲህ ከእነሱም ጋር ብዙ ነገሮች ገብተውባቸው ነበረ። የሆነች ልጅ ትዝ ትላችኋለች አዩነች ምናምን። አሁን ደግሞ ሌላ የልጅ አባቱ ቀይራለች ማለት ነው። የልጅ አባት ነው ብላ ብሩኬን ብዙ ነገር ስታረጋቸው ነበር። ያው እሱ አለመቁረጡ እንትን አለማለቱ አላለያያቸውም ማለት ነው። ከልብ ካፈቀሩ እንደዚህ ነው። የሰው ወሬ መቀበልም ያለ አይመስለኝም ማለት ነው። እሷም ብዙ ነገር እንትን ብላ ነበረ፣ ግን ያው ተለያይተው እንደማይለያዩ ስታውቅ አሁን ደግሞ ወደ ሌላ ሄዳለች ማለት ነው። ያቺ እዩነች ምናምን የምትባለው ልጅ ግን ጀግና ሴት አይተናል። ከሷ ከዩቱበሮች እንደ ማንኛውም ያው እንግዲህ ስትመጣ ሁላችንም እናውቃታለን። ሀይሜ ስትመጣ ከወንድሞቿ ጋር ነበር የመጣችው። ከወንድሞቿ ጋር ነው የምናውቃት። ከዛ ቆይታ ደግሞ ከብሩኬ ጋር ተገናኘች። የተገናኘችበትን ቀን በሙቪ እንትን ነበረ፣ የሙቪን እንትን ሲያከብሩ። ከዛ በኋላ ከሱ ጋር አብራ መስራት ጀመረች። አሁን ለዚህ ደረጃ ደርሰዋል ማለት ነው። ደግሞ ሰሞኑን የሰው አይን የምን አይን እየተባለ አሟታል ማለት ነው። እንግዲህ ሀይሚዬ እግዚአብሔር ይማርሽ ብለናል። እግዚአብሔር ማሌ ነው፣ አትመመኝ አይባልም፣ ማሌ ነው። ሁላችንም እየታመም እየማረን ነው ማለት ነው። የኛ እግዚአብሔር አያሳፍርም፣ ይምረናል ማለት ነው። ስለዚህ ያው ተሽሯታል። ቢሻላትም አንዳንዴ የሰው አይን ምንድን ነው እናንተ ግን ሰሞኑን አልበዛም እንደ የሰው አይንና መተት በዛ እኮ እናንተ ምንድን ነው ነገሩ? እስቲ ጉድ እኮ ኧረ እዛው ገስጡት፣ በመስቀል ገስጡት እላችኋለሁ። በነገራችን ላይ ማለት ነው የሰው አይን ከመተት ይበልጣል። እውነቴን ነው የምላችሁ። እኔ ልጅ ሁኔ ማለት ነው እንደዚህ ገጠር ታውቃላችሁ፣ አክስቴ ልታገባ ማለት ነው የእናቴ እህት የመጨረሻዋ የእናቴ እህት ልታገባ እኔና ታናሽ እህቴ መሰለኝ እናቴ ትንሽ እህቴን አዝራ እኔ ደግሞ እንደዚህ በቅሮ ይባላል እኛ ጋር በቅሮ ነው ተጭኖ ምናምን የሚገደው እና ከዛ እኔ እንግዲህ ቀይ ነኝ፣ አፍንጫ የለኝም እንጂ በጣም ቀይ ነኝ። እንደዚህ ደግሞ ከኛ ሀገር በእንክርዳድ ኮልኮሎ ይባላል። እናታችን ታንኮለኮልልናለች። ጠጉራችን በጣም አሪፍ ነበረ እና
ከዛ እንዲህ አፍንጫ ባይኖራት ራሱ ልጅሽ እንዴት እንደምታምር በቃ ወርፋም ነኝና ከልጅነት ጀምሮ እንደዚህ የማሰጥ አይደለሁም። ወርፋም ነኝ። እግዚአብሔር የገጠር ልጅ አልመስልም ነበረ በቃ ውፍረቴ ምናምን እና ከዛ እንዲህ ልጅሽ ምንድን ነው እንደዚህ አፍንጫ ባይኖራት ራሱ የምታምር የሆነች ቻይና የመሰለች ልጅ ነች ምናምን ምናምን ብላታለች እናቴም ማለት ነው። ከዛ ሰርግ አይደለም ማለች የዋልነው ልቅሶ ላይ ነበር የዋሉት። እኔ በአይኔም በጠጉሬም እንትን ነበር የሚዘንበው እንትን ደም እና የሰው አይን መጥፎ ነው። በነገራችን ላይ እና ትንፋሰ ክርስቶስ ናቸው ያዳኑ ማለት ነው። ትንፋሰ ክርስቶስ እኛ ጋሉ ማለት ነው። ትንፋሰ ክርስቶስ ዳውንት አሉ እሳቸው ጠበርና ያው የሴትዮዋን ልብስ ታገኛችሁ። የሴትዮዋ ልብስ ይታጠንና ይቀንስላቸዋል ማለት ነው። ጨርሶ ባይሻላቸውም የሴትዮዋ ልብስ ተተገኘ ይቀንሳል፣ ይጤስና ይተታጠናላችሁ፣ ያስጮኋል ምናምን። እኔ ግን ልታጠን አላውቅም። ታጥም ያለሁ ኧረ ሆ እና የሰው አይን መጥፎ ነው በነገራችን ላይ። እኔ አሁን ግማሹ ሰው ለምን ክፍለ ሀገር ቤት አትገዥም ለምን ቤት አትሰሪ ምናምን ይሉኛል። እኔ ከዛ ስሄድ ማለት ነው ክፍለ ሀገር ስሄድ በቃ አይኔንም ያመኛል፣ ጠጉሬንም ያሳከከኛል። በቃ ጠጉሬን እንዲህ ንቀሪ ነው የሚለኝ። በቃ ምንም እንትን የለኝም እና እዚህ ጋር ከኋላዬ ጋር ማለት ነው የሆነ እንትን ይወጣብኛል። ምንድነው እየፈለቀቃችሁ የምትጠሉት ነገር የለም እንደሱ ነው የሚወጣብኝ እና ክፍለ ሀገር ስሄድ እንደሱ ያደርገኛል። ከዛ ታምሜ ነው የምመጣው ወደ አዲስ አበባ ስመጣ ማለት ነው። ለምን እንደሆነ ግን አላውቅም። ሴትዮዋ ሞታለች። ግን ለምንድን ነው እንደዚህ ሆነው ምናምን እላለሁኝ። እኔ ሀገሩ ነው እንዲህ የበላኝ ነው የምላቸው። እንደውም አጎቶቼ ምናምን ለምን አትመጭም ምናምን ሲሉኝ እኔ ደግሞ እዛ ሄጄ መታመም አልፈልግም። እውነቴን ነው የምላቸው እና የሰው አይን መጥፎ ነው። እኔ ትክክል ነው ብዬ ነው የማስበው። አንዳንዴ የሰው አይን በእንትን በቃ በጠበር ወይ የሴትዮዋ ልብስ ታልንክል ታላለ የሰው አይን በጣም መጥፎ ነው። እውነቴን ነው የምላችሁ። ከምን የሰው አይን ይበልጣል እንትን ይላል እና እንግዲህ ሀይሚዬ ከሰው አይን ያውጣሽ እንላለን። የሰው አይነት ሆነ ከሰው አይን ያውጣሽ። እግዚአብሔር ይማልሽ፣ እግዚአብሔር ይጠብቅሽ። ዋናው እግዚአብሔር ሲጠብቅ ነው እንጂ የሰው ወሬ አይደለም። እግዚአብሔር ሲጠብቅ ነው ከሰው አይንም ከምንም እና በጣም ነው ብታው እስካሁን ድረስ እኔ ገጠር ብሄድ ደስ ይለኛል። እኔ እዛ ሀገሬ ላይ ከተወለድኩበት ላይ ቤት ብሰራ ከቤተሰቦቼ ጋር ብኖር እናት አባትም ባይኖረኝ ወንድሞች አሉ። ወንድም አለኝ፣ አንዲት እህት አለችኝ። የአባቴ ልጆች አሉ፣ አጎቶች አሉ፣ አክስት ያለች። በቃ ቤተሰቦቼ እዛው ናቸው ገጠር። ከከተማው እንኳን ቤት ሰርተሽ ኑሪ ይሉኝ። ባለፈው የህነት እየሄድኩ ጊዜ ያው ጦርነትም ቢሆን እዚህ ቤት እንግዛለች ነው ቶሎ ምናምን እያሉ ነበርና ግን እኔ ከዛ መኖሩ ሳይሆን በቃ እንደሚያመኝ ነው። በቃ የማስበው ያን በሽታ ነው። በቃ ክጄን እንደማይስማማኝ አገሩ እንደሚያመኝ። ደግሞ እናንተ ጤና ከሌላችሁ ምንድን ነው የምትሰሩት? እኔ እግዚአብሔርን እውነቴን ነው የምላችሁ። እኔ ሀገሬን ወይ ጠርቼ አይደለም ሳልታመም ክፍለ ሀገር ሄጄ በጣም ታመሜ ነው ቤተሰቦቼም ተሰቃይተው እኔም ተሰቃይቼ የምመጣው። ለምን እንደሆነ አይገባኝም። በጣም ነው የምታመመው። ሰው ክፍለ ሀገር ሄዶ ከቤተሰብ ጋር ሲጫወት ሲደሰት ምናምን፣ እኔ ግን ታመሜ ብታመም ራሱ ቁጭ አልልም። ብታው እርሻ እንደዚህ አጨዳ ምናምን ላይ ነበር የምንሄደው እና እንሄዳለሁ። ከዛ በቃ አይኔን በጣም አሞኝ እመጣለሁ። ከዛ አያቴ ደግሞ ትጮህብኝ ነበረ። አክስቴም አያቴ ነበረች እኔ ስሄድ። ከዛ ለምን ትለኛለች እና ለምን አንቺ እኮ እዚህ እንትን ነው ለምን ፀሐይ ምናምን ሲመታሽ ነው ትለኛለች። ያለ ፀሐይ እያደጉ ምንድን ነው ፀሐይ እዛ የለም እንዴ እላታለሁኝ እና ከባድ ነው። አንዳንድ የሰው አይን አይለቃችሁም። በምንም ታምል ለቋችሁ እንኳን እዛ ተመልሳችሁ እዛ አካባቢ ስትሄዱ መልሶ የሚመጣ ይመስለኛል፣ እንደኔ ማለት ነው። እኔ እውነቴን ነው የምላችሁ፣ ያመኛል፣ አይኔን ያመኛል፣ ጠጉሬን በቃ ቅቤ ቢቀባ ምን ብል የማይለቅ ነው። በቃ ሳክ ነው። ልክ
ደሴ ስደርስ የለም ምንም ነገር ምንም በቃ ምንም። አረ ደሴ ምን ደሴ ደርሳለሁኝ። እንደው ቤቱን እዛች ጋር ተለቀኩኝ ማሳከክ የለ አይኔን ማመም የለ። ለምን እንደሆነ አላውቅም። ከቤቱ ይሆን እንዲላታለሁ አያቴን። ከቤቱ ቢሆን እዛ ዳ ከእህቶችሽ ከወንድሞችሽ ጋር ስከጂ ለምን አይሻልሽም ትለኛለች። እና የሰው አይን መጥፎ ነው። ሀይሚዬ እንግዲህ እግዚአብሔር ይማርሽ እንላለን። ከሰው አይን ያወጣችሁ፣ ሁላችሁም ሰው አይን ያወጣችሁ። መተት በጠበል በምን ይድናል ማለት ነው። የሰው አይን ግን እውነቴን ነው የምላችሁ አይድንም በጣም